በመዲናዋ አዲስ አበባ ባልተጠበቀ ሁኔታ ከፍተኛ ብጥብጥ የመፍጠር ሙከራ ሙስሊሙን የነካ የለውም በረካ እስከ ማለት የተደረሰበት አስጊ ሁኔታ በመዲናዋ የሚኖሩ ነዋሪዎችን ያስቆጣው ጉዳይ ምንድነው? በቂርቆስ ክፍለ ከተማስ ምን ተፈጠረ? በቦሌ አካባቢ የሚገኙ በርካታ ህንጻዎች ሊፈርሱ መሆኑ ከተነገረ በኋላ ምን ተፈጠረ ስለሚለው በስፋት እንመለከታለን። በሌላኛው ጉዳያችን ደግሞ አንጋፋው ሰይፉ ፋንታሁን ምን ገጠመው? ለምንስ ከሆስፒታል ተገኘ? ህመሙስ ምንድነው ስለሚለው ዝርዝር መረጃችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ሙስሊሙን የነካ የለውም በረካ እስከ ማለት የተደረሰበት በአዲስ አበባ ብጥብጥ ሊፈጥሩ እየሞከሩ ነው የተባለውን ጉዳይ በስፋት እንመለከታለን። ለሀገራዊ ፕሮጀክት ሲባል በየቦታው የነበሩ ነዋሪዎችና የፌደራል ፖሊስ ካምፕን ወደ ሌላ ቦታ በማዘዋወር የጸዳ ቦታን የመስጂድ ይዞታ እንደነበረ አስመስሎ ማቅረብ የተሳሳተ መረጃ ነው ሲል ክፍለ ከተማው አስታወቀ። የቂርቆስ ክፍለ ከተማ አስተዳደር በቅድሚያ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በኋላም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጨለማን ተገን በማድረግ ፈርሷል ስላሉት የተባረክ መስጂድ አጥር ጉዳይ ሌሊት ላይ መግለጫ አውጥተዋል። ክፍለ ከተማው እሁድ በቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው ሜክሲኮ አካባቢ የመንግስት አካላት የመስጂድ አጥርን አፈረሱ የሚል መረጃ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤትን ጨምሮ በተለያዩ ሚዲያዎች ሲዘዋወር መዋሉ ይታወቃል ብለዋል። ማንኛውም የመንግስትና የህዝብ ጥቅምን የሚጎዱ ህገወጥ ድርጊቶች ሲፈጸሙ በህግ አግባብና ህጋዊ ውሳኔን መነሻ በማድረግ ሲስተካከል መቆየቱን ወደፊትም የሚተገበረው ትልቁ ኃላፊነት መሆኑንም አስታውሰዋል። ታዲያ እሁድ ዕለት በተለያዩ ሚዲያዎችም ሲዘዋወር የዋለው መረጃ ቤተ እምነትን ሽፋን በማድረግ መንግስት ውሳኔ ያልሰጠበትን መሬት ያለአግባብ ከህግ ውጪ ለመያዝ የተደረገ ተግባራዊ እንቅስቃሴን ለመከላከልና የህግ የበላይነትን ለማረጋገጥ የተወሰደ እርምጃ ነው ብሎታል። ጉዳዩን በተሳሳተ መንገድ መተርጎም በምንም አይነት ተቀባይነት ያለው ድርጊት አይሆንም። ህዝባችን እጅግ አስተዋይ ህዝብ በመሆኑ ጉዳዩን በሚዛኑ የሚረዳ እንደሆነ እናምናለንም ብለዋል። ተባረክ መስጂድ የክፍለ ከተማው አስተዳደር ከመስጂዱ አባቶችና ምዕመናን ጋር በቅርበት አብሮ ከሚሰራቸው ወደፊትም አብሮነቱን ከሚያጠናክርባቸው የእምነት ተቋማት መካከል አንዱ ነው ያለው ክፍለ ከተማው ይህ እንደተጠበቀ ሆኖ የመስጂዱ አስተዳደር ከህጋዊ ይዞታ ውጪ ያለ መሬት ላይ የማስፋፊያ ጥያቄ ለአስተዳደሩ አቅርቧል በሚልም ሰበብ ለሀገራዊ ፕሮጀክት ሲባል በቦታው የነበሩ ነዋሪዎችና የፌደራል ፖሊስ ካምፕን ወደ ሌላ ቦታ በማዘዋወር የጸዳ ቦታን የመስጂድ ይዞታ እንደነበር አስመስሎ ማቅረብ የተሳሳተ መረጃ ነው ሲልም ነው ያሳወቀው። ቦታው ከዚህ በፊት የፌደራል ፖሊስ ካምፕና የነዋሪዎች የነበረ ሲሆን ቦታውን በማጽዳት ሀገራዊ ፋይዳ ላለው ፕሮጀክትም በሀገራዊ ፕሮጀክት ኮንትራክተሩ አማካኝነት ሙሉ ባዶ ቦታው በኤጋ ቆርቆሮ እንዲታጠር ተደርጎ የቆየ ነውም ብሏል። ነገር ግን ይህ እውነት ሆኖ ሳለ አሁን ግን ቦታው ያለምንም ህጋዊ ፈቃድ የመስጂዱ እንደሆነ በማስመሰል በመንግስት የታጠረውን ቦታ ያለምንም ህጋዊ ፈቃድ የመስጂዱን ታፔላና በር በመስራት የመስጂዱን አካል በማስመሰል ህገወጥ ተግባር ከመፈጸሙ በተጨማሪም በመስጂዱ ይዞታ ስር ያልነበረን ቦታ መንግስት አፈረሰው በሚል የተሰጡ ያሉ መግለጫዎች ፍጹም ህጋዊ መሰረት የሌላቸው መሆኑን የእምነት አባቶችና ተከታዮችን በሚገባ ልትረዱት ይገባል ሲል ነው ያስገነዘበው። ያለአግባብ በተዛባ መረጃ ተመስርታችሁ ያልተገባ እንቅስቃሴ የምታደርጉ አካላትም ከድርጊታችሁ መታቀብና ቀረብ ብሎ መረጃና ማስረጃን አጣርቶ መረዳትን እንድታስቀድሙ ሲልም በመግለጫው ላይም አሳስቧል። ታዲያ በዚህ ጉዳይ ላይም ጨለማን ተገን በማድረግ የተፈጸመውን የማፍረስ ድርጊት በጽኑ እናወግዛለን ሲልም ጠቅላይ ምክር ቤቱም አስታውቋል። ቂርቆስ ክፍለ ከተማ ወረዳ 10 የሚገኘውን የተባረክ መስጂድ አጥር በሌሊት እንዲፈርስ የተደረገበትን ድርጊት በጽኑ እንደሚያወግዝ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። ጠቅላይ ምክር ቤቱ ከ1967 ዓ.ም ጀምሮ ለ50 ዓመታት መንፈሳዊ አገልግሎት እየሰጠ ባለው ተባረክ መስጂድ ላይ ከህጋዊ አሰራር ውጪ የተፈጸመውን የማፍረስ ድርጊት በጽኑ እናወግዛለን ብለዋል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ከሚመለከታቸው የመንግስት አካላት ጋር በመነጋገር በህጋዊ መንገድ የመስጂዱ አጥር እንዲታጠር ቢያደርግም ትላንት ሌሊት ጨለማን ተገን በማድረግ ከመንግስት የሥራ ሰዓት ውጪ እንዲፈርስ መደረጉ ጠቅላይ ምክር ቤቱን እንዳሳዘነም ገልጿል። ይህ ተግባር የፈጸሙ አካላት በህግ አግባብ እንዲጠየቁና መስጂዱ የደረሰበትን ኪሳራ ተሸፍኖ ድጋሚ እንዲታጠር ለማድረግም ጠቅላይ ምክር ቤቱ ከአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ጋር በቅንጅት እንደሚሰራ አመላክቷል። ጠቅላይ ምክር ቤቱ መስጂዶች የሙስሊሞች ቤተ
አምልኮ ብቻ ሳይሆኑ እንደ አይን ብሌናቸው የሚጠብቋቸው መሰብሰቢያቸውና የልብ መርጊያቸው ጭምር በመሆናቸው ተመሳሳይ ድርጊቶች እንዳይፈጸሙ በዚሁ አጋጣሚ እናሳስባለን ብሏል። በሌላ በኩል የተባረክ መስጂድ ኢማም በሰጡት ቃልም ተባረክ መስጂድ ህጋዊ ካርታ ያለው ከ1967 ጀምሮ ሲሰገድበት የቆየ ነው ብለዋል። ሙስሊሙ ማህበረሰብ ባላወቀበት ሁኔታ በህጋዊ መልኩ የተሰራን የመስጂድ አጥር እናም ታፔላ በውድቅት ሌሊት መጥቶ ማፍረስ ህገወጥ ተግባር ነው ሲሉም ገልጸዋል። ለሰላማችን ትልቅ አስተዋጽኦ እያበረከተ ባለ አካል ላይ በዚህ መልኩ በውድቅት ሌሊት የመስጂዱን አጥር እናም ታፔላ ማፍረስ በእጅጉ አሳዝኖናል ሲሉም አክለዋል። አሁንም የሚመለከተው የመንግስት አካል ህዝበ ሙስሊሙ ላይ የተፈጸመውን ትልቅ በደል በመመልከት የመስጂዱን አጥርና ታፔላ ወደ ነበረበት እንዲመለስ የበኩላቸውን አስተዋጽኦ እንዲወጡ ሲልም ጥሪውን አቅርቧል። በተያዘ መረጃም በአዲስ አበባ ቦሌም ተመሳሳይ የሆነ ጉዳይ ተሰምቷል። በቦሌ አካባቢ የሚገኙ በርካታ ህንጻዎች ሊፈርሱ መሆኑ ተገለጸ። በአዲስ አበባ ከተማ ቦሌ አካባቢ ለሚገነባው የኦሮሚያ ክልል የመንግስት ጽህፈት ቤቶች ማስፋፊያ ፕሮጀክት በአካባቢው የሚገኙ ህንጻዎች ሊፈርሱ መሆኑ ተሰምቷል። ፕሮጀክቱ ከዛሬ 2 ዓመት በፊት የመሰረተ ድንጋይ የተጣለለት ሲሆን ግንባታውንም የቻይና ሲቪል ኢንጂነሪንግ ኮርፖሬሽን እንደሚያከናውነው መገለጹ ይታወሳል። የመንግስት የመሰረተ ድንጋይ በተጣለበት ወቅትም የኦሮሚያ ክልል ኮሚኒኬሽን ቢሮ እንዳስታወቀው ፕሮጀክቱ 6 ሄክታር መሬትን የሚሸፍን ሆኗል። በዚህ ጉዳይ ላይ በቅርቡ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ውሳኔ አሳልፎ ለፕሮጀክቱ መሬቱ እንዲሰጥ ማድረጉም ተሰምቷል። ይህንን ተከትሎ ባሳለፍነው ሳምንት የከተማዋ ከንቲባ ጽህፈት ቤት ተወካዮችና የቂርቆስ ክፍለ ከተማ መሬት ልማት ማኔጅመንት ቢሮ ኃላፊዎች ፕሮጀክቱ በሚገኝበት ቦታ ካሉ የመሬት ባለቤቶች ጋርም ውይይትን አድርገዋል። ቦታው በቂርቆስ ክፍለ ከተማ ወረዳ 1 ውስጥ የሚገኝ ሲሆን በአጠቃላይ 99000 ካሬ ሜትር ቦታን እንደሚሸፍንም በውይይቱ ወቅትም ተገልጿል። ይህ ማለት ደግሞ በአካባቢው የሚገኙ ቢያንስ 31 ህንጻዎችን የሚነካም ነው። በዚህ ፕሮጀክትም እንደሚፈርሱ ከተነገራቸው ህንጻዎች መካከል ኤቢሲ ትሬዲንግ፣ ሂጅራ ባንክ ጽህፈት ቤት፣ ዘገር ገስት ሃውስ፣ ላየንስ ዲን ሆቴል፣ ኤምኤስኤን ሪል ስቴት፣ ቢኤች አፓርትመንት እና ቤሞር አፓርትመንት የሚገኙበታል። የከተማው ባለስልጣናት በዚህ ውይይት ወቅትም ለባለ ንብረቶቹ የሚሰጧቸውን ካሳ በተመለከተ ምክክር ያደረጉ ቢሆንም በቀረበው ካሳ ላይ ግን ቅሬታቸውን አሰምተዋል። ህንጻቸው ከሚፈርስባቸው ሰዎች መካከል አንደኛው ሲናገሩ እኛ ልማትን አንቃወምም፣ ነገር ግን ላፈራነው ንብረት በቂ ካሳ ሊሰጠን ይገባልን ብለዋል። እነዚህ ባለ ንብረቶች በቀረበው ካሳ ላይ ያላቸውን ቅሬታ የሚገልጽ አቤቱታም ለጠቅላይ ሚኒስትር ጽህፈት ቤትና ለከንቲባ አዳነች አቤቤ ማቅረብን በዝግጅት ላይ ይገኛሉ ሲልም የመረጃ ምንጫችን ገልጿል። ወደ ቀጣይ ጉዳያችን ስናመራ ተወዳጁ ሰይፉ ፋንታውን ከሆስፒታል መልእክቱን አስተላልፏል። ቁም ነገረኝነቱ በቀልድ የተሸፈነበት ወንድማችን ሰይፉ ፋንታውን ከብዙዎች ይልቅ ቁም ነገረኛ ነው። ለሰው ደራሽ ነው። በቴሌቪዥንና በሬዲዮ ፕሮግራሞቹም የብዙዎችን ህይወት ለውጧል። ያደረገውንም አድርጎ በሌሎች እንደተለመደው አድራጊነቱም አስደራጊነቱንም አያውጅም። ይልቁንም ቀለል አድርጎ ያቀርበዋል። ብዙውን ጊዜ ሰዎች ቁም ነገሩን ትተው ቀልዱን ይወስዱታል። ሰይፉ ፋንታውንን በሰራው መልካም ስራ ካመሰገነው በቀልዱ የተሳለቅንበት ሆነ የተቃወምነው ይበልጣል። ታትሮ ከሰራው የመቄዶንያ ጉዳይ በፊት በግሉ ለብዙዎችም ብዙ አድርጓል። ስለ መልካምነቱ ደጋግሜ አመሰግነዋለሁ። ከመሙ በፍጥነት አገግሞ ወደ ቤተሰቡና ስራው እንዲመለስ ጽኑ ምኞቴ ነው የሚሉና በርካታ ሌሎች መልእክቶችም እየተጋሩለት ይገኛሉ። ሰይፉ ፋንታውን ከሆስፒታል በመቄዶንያ ታሪክ እየሰራ የሚገኘው አርቲስት ሰይፉ ፋንታውን ሆስፒታል ተኝቶ ነበር። መልእክቱንም ለኢትዮጵያውያን እንዲህ ሲልም አስፍሯል። ቀለል ያለውን አድርጎልኛል፣ እግዚአብሔር ይመስገን። በዚህ ሳምንት ወደ ስራ እመለሳለሁ ሲል ነው የገለጸው። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።